አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የሸቃለ ሚዲያ ቤተሰቦች እንደምን ሰነበታችሁ? አሁን እየተጓዝኩ ያለሁት ወደ ጣውላ ቤት ድርጅት ነው። በጣም ትልቅ ድርጅት ነው። እዛ ነው መክፈትም የምትፈልጉ ካላችሁ እንደዚሁም ደግሞ ማዘዝ የምትፈልጉ ካላችሁ ለእናንተ ሙሉ መረጃ ለመስጠት ነው እየተጓዝኩ ያለሁት። የሀገሬ ልጆች ሱራፌልም አለ እዛው ማለት ነው። ሂጄ የማገኛቸው ይሆናል። አሁን እየሄድኩ ነው። ትንሽ ተጉዤ ከዛ ባጃጅ ይዤ እደርሳለሁ ማለት ነው። ከደረስኩ በኋላ ደግሞ ሁሉንም ነገር እነግራችኋለሁ። አሁን ከረፋዱ 4 ሰዓት ሆኗል። ግን ዝናብ እየጣለ ስለነበር ከጧት ቦታው በጣም ይሸታል ምናምን እና እንዴት ናችሁልኝ? እኔ በጣም ሰላም ነኝ። ሀገሬ ልጆች ናፍቃችሁኛል። በሰላም ፈጣሪ ለሀገራችሁ ያብቃችሁ ላለውኝ ረመዳንን በህመም ምክንያት ነው። እሱ ሌላ ጉዳይ ነው፣ ነግራችኋለሁ በመጀመሪያው ቪዲዮ እና አሁን ጤና ተመልሷል። አልሐምዱሊላህ። አትመማ አይባልም ነው የሚባለው እና እየሄድኩ ነው ወደ ጣውላ ቤቱ። ምንም ነገር እዛ ላይ የምታዩት ነገር በጣም አሪፍና የተዋበ ስራ ይሰራል። ግን እናንተ እንደምትፈልጉት ዲዛይን፣ ለምሳሌ ፋጢማ ጥቁር ስለገዛች ጥቁር መግዛት የለብሽም። እኔ ነጭ ስለገዛሁ አሁን በምን ያወቅኩት እማዬን ሰርፕራይዝ ላደርግ እኔ አሰርቻለሁ። ግን እኔ በእንትን ነበር፣ በምንድነው ስሙ፣ በጨርቅ ነው። በጣም ያምራል። ግን ቀለም የሚቀባም አለ የማይቀባም አለ። እንደ አማራጭ ከትዕዛዛችሁ መካከል ቀለም የሚቀባውን ብታዙ ባይ ነኝ። ለምን መቀየር ትችላላችሁ። ቁም ሳጥናችሁ ምናምን ካላማራችሁ ማለት ነው እና መቀየር ይቻላል። ብቻ በጣም አሪፍ አሪፍ ነገሮች አሉ። ቁጥሩን ሁሉን አስቀምጥላችኋለሁ። ማዘዝ የምትፈልጉ ማዘዝ ትችላላችሁ እና በጣም አሪፍ ጊዜ እንደማሳልፍ ተስፋ አደርጋለሁ። ሱራፌል አለ፣ እኔም አለሁኝ። የጣውላ ቤት ባለሙያዎችም አሉ ማለት ነው። ስለዚህ እስከ መጨረሻው ተከታተሉ። ጉዞ ወደ ጣውላ ቤት። ማዘዝ ከፈልጋችሁ ቁጥር በኔም ለምሳሌ ኃላፊነቱን ወስጄ እንዲከታተለው ምናምን ከፈልጋችሁ በኔ በኩል ነው። ቶሎ ስልክ ቁጥሬ ልንገራችሁ። ወይ አቀበት ስለሆነ በጣም ደከመኝ። እኔ አቀበት መጓዝ አልወድም። 009 የሳውዲ ቁጥር ትዝ ያለኝ አሁን ድረስ ቁጥር አልለመድኩም። 0927 34 35 0927 34 0927 34 35 ከዛ የመጨረሻው 08። ልክ ነኝ፣ አልሳሳትኩም። በዚህ ቁጥር ደውሉ። እኔ ኃላፊነቱን እንደወስድላችሁ የምትፈልጉ ከሆነ ማለት ነው። ኃላፊነቱን እንደወስድ የማትፈልጉ ከሆነ ወይም እየሄድኩ እንድከታተለው ያለው ነገር እንዳሳውቃችሁ ከሆነ የሱ ቁጥር አለላችሁ፣ እሱ ጋር መጨረስ ትችላላችሁ። እዛው ሂጄ የማሳውቃችሁ ይሆናል ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ሸቃለ ሚዲያ ላይክ፣ ሼር፣ ሰብስክራይብ አህብኩም ማሰላማ ያገሬ ልጆች። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የሸቃለ ሚዲያ ቤተሰቦች ኬፍኩም ሻክባርኩም ሻላትኩኑ ቢኸይር። ዛሬ የምገኝላችሁ እንግዲህ በቃል ጣውላ ማምረቻ ነው። እንደምታዩት ብዙ ልጆች ምን ያህል ነው ዋጋ ምናምን ብላችሁ የጠየቃችሁ ስለነበራችሁ ለሁላችሁም መልስ ይሆናል ብዬ ዛሬ ይዤላችሁ መጥቻለሁ። ይሄንን የመሰለ አልጋ እንግዲህ በ43 ሺህ ብር ነው የሚሰራው። ትልቁ ነው ይሄ፣ ማንኛውም ሰው የሚያሰራው ነው ማለት ነው። ከዚህም በታች ትናንሾች አሉ። ለማንኛውም ሁሉንም ነገር ማሳያችሁና ዋጋቸውን እያንዳንዱ የምነግራችሁ ይሆናል። እንደዛ አይነት አልጋ ከዚህም ጋር እንደ ፋሽን መጥቶ ይሄ በሌዘር ነው፣ ግን በጨርቅም የሚያሰሩ አሉ። ብዙ ነገር ማዘዝ ከፈለጋችሁ ያው ቁጥሩ አለላችሁ፣ መደወል ትችላላችሁ ማለት ነው። በታማኝነት ከሰራም በኋላ ደግሞ ወደ የቤታችሁን በታማኝነት ማድረስ እንችላለን። የሚጠበቅባችሁ በታማኝነት እንደምንሰራ በታማኝነት ማዘዝ ብቻ ነው። የሀገሬ ልጆች ሸቃለ ሚዲያን ሰብስክራይብ እያደረጋችሁ እና ይሄ አሁን እኔ ማዘርን ሰርፕራይዝ ለማድረግ ነው ያሰራሁት። የሚገርማችሁ 45 ሺህ ብር ነው። ሌሎችም አሉ ውስጥ ያው ማሽኑ በጣም ብዙ ሰራተኞች አሉ። እንደምታዩት ድርጅት ነውና በጣም ብዙ ነገር ይሰራሉ። ግን ከሌላ ቦታ እርካሽ ነው ማለት ነው። እዚህ ጋር ማሰራት ለምትፈልጉ ሌላው እዛ አልጋ ውስጥ የሚደረግላችሁ ብረት ነው ማለት ነው። ተገጣጣሚ ነው።
ራሱ ማለት ነው። ማንኛውም ሴት መቅጠም ትችላለች። በጣም ቀላል ነው። የራሱ ተስሪሃዎች 2 ተስሪሃዎች ከጎንና ከጎን ይኖሩታል። እንደዚሁም ደግሞ ኮሜዲ ነው ማለት ነው እና በከለርም አለ ይሄ አለ። በእንደዚሁም ደግሞ ለልጆች ተደራራቢ ማሰራት የምትፈልጉ እኛ አሁን ያሳየናችሁ ውጭ ያለው ይሄ ብቻ ስለሆነ ነው። ነገር ግን እናንተ የፈለጋችሁትን አይነት ዲኮር ያማራችሁትን ብታዙ በጣም ትልቅ ድርጅት ስለሆነ የምትፈልጉትን አይነት የእናንተን ሰርተው ያቀርባሉ ማለት ነው። ግን ለሁሉም ብረት አለው ከውስጡ ማለት ነው። ከላይ ደግሞ ያው ስስ ጣውላዎች ይደረጋሉ። እሱ በጣም ጥንካሬ አለው። ከታች ብረት የሌለው ግን ብዙም አይቆይም፣ ጣውላው ይሰበራል እያሉ ብዙ ሰዎች ሲያማርሩ ሰምቻለሁ። መስተዋት ለቁም ሳጥናችሁ ተመሳሳይ መስተዋትም አለው። ሁሉ ነገር ብቻ በጣም ያምራል። ዋጋቸው ከሌላው ቦታ ቢያንስ ከ25000 ወይም ደግሞ እንደምታሰሩት ብዛት ማለት ነው ከ10000 እስከ 15000 ቅናሽ ያደርጋሉ ማለት ነው። ከሌላው ቦታ ካየሁት ለምን ብትሉ እዚህ በጣም ትልቅ ድርጅት ስለሆነ በስፋት ስለሚሰሩ ነው። ትቢስት አንድ ማዘዝ ከፈለጋችሁ በጣም አሪፍ ዋጋ አላቸው እላችኋለሁ። የሀገሬ ልጆች ይመስላል። እያንዳንዱ የራሱ አለው። ቁልፍ ራሱ አለው። እቃችሁን ማስቀመጥ እኔ መክፈት አልችልበትም። እጄ ከባድ ነገር አይከፍትም። ጣውላው አሪፍ ስለሆነ በጣም ጠንካራና ከባድ ነው የሚገርማችሁ ነገር እና ለሀገራችሁ ያብቃችሁ። ሁላችሁ መታችሁ እንደምታሰሩ ተስፋ አደርጋለሁኝ። ይህን ይመስላል የሀገሬ ልጆች ማዘዝ ለምትፈልጉ እና ሌላ ስራስ ምን ላሳያችሁ? ስለ ጣውላ ቤት ያዘዛችሁ ይሄን ይመስላል። ትእዛዛችሁን በደንብ የተሰራላችሁ ልጆች አላችሁ። ሌላስ ምን መስራት ትፈልጋላችሁ? ጣውላ ቤት ለመክፈት ምን ያህል ይፈጃል ያላችሁኝም አላችሁ። ጣውላ ቤት ለመክፈት መጀመሪያ ሙያ ሊኖራችሁ ይገባል። ከዛ ቦታ ነው። ሌላው ደግሞ በሂደት የሚመጣ ነገር ነው ማለት ነው። ስትመጡ የምታዩት ነገር ይሆናል። ግን ከሁሉም ስራ በጣም አዋጭ ስራና አሪፍ ስራ ነው። ቀለል አድርጎ ራሱ ነገሮችን ሰርቶ በውድ ዋጋ በአሪፍ ነገር መሸጥ ይቻላል እላችኋለሁ። ማዘዝ ከፈለጋችሁ ቁጥር አለላችሁ። በእኔ በኩል ሙሉ መስኡልያ ኃላፊነት ወስዳለሁ ለምታዙ ነገሮች በሙሉ። ስለተከታተላችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሪፍ ይሆናል ብዬ ነው። ሌላ እሺ የሀገሬ ልጆች እንደዚህ ነው ጣውላዎቹ ማለት ነው። ከዚህ ከታችም ይከፈታሉ። እዚህ ጋር የሚቀረው ስራ አለ። ከውስጥ መሳቢያው ላይ ከላይ የሚሆን ፓርት አለ ማለት ነው። ሌሎችም አሉ በመሃል ላይ የምታደርጉት። ሌላ ደግሞ በእንደዚህ መልኩም አረብያ ጣውላ ሱፍራ ግን ቁጭ ያለ ማሰራት የምትፈልጉ እንዳላችሁ ነገራችሁኛል። ግን ማዘዝ ይቻላል እላችኋለሁ። ይህም በጣም ነው የሚያምረው። ያው አይታችሁታል። ይህችን በቁልፍ ናት። ይሄው ያኛው የለውም ነበር እንደዚህ ገና አልተሰራም። ይሄ ግን ተሰርቷል እላችኋለሁ እና በጣም አሪፍ ነው። ያው ስልክ ቁጥር አለላችሁ እዚህ ጋር እንደምታዩት ብዙ አማራጭ ስልክ ቁጥር ስላለ መደወል ትችላላችሁ። ይሄው በቃል ነው የሚለው ውስጥ ሰራተኞች አሉ ሰራተኞች እና ይሄን ይመስላል። አልጋ ውስጥ የሚገባ ብረት ያልኳችሁ ደግሞ ይሄ ነው። እንደዛ አይነት ጠንካራ ብረቶች ናቸው። ለብዙ አመት ያሰኛላችሁ እላችኋለሁ የሀገሬ ልጆች እና ይሄን ይመስላል። የሀገሬ ልጆች ስለተከታተላችሁ እንግዲህ ከልብ አመሰግናለሁ። ተደራራቢ አልጋ ወይም ደግሞ የልጆች እንደዚህ በትናንሽ አድርጎ 2 ክላስ አንድ ክላስ ለልጆቻችሁ ማሰራት የምትፈልጉ በጣም ብዙ አይነት እንትኖች አሉ። ዲኮሩን እናንተ ምረጡ። የእቃ መደርደሪያ ዋጋውን አልጠየኩም ስንት ነበረ? የእቃ ማስቀመጫ እንደሚባለው ቡፌ ቆይ ስንት ይተሰራ? 3 ተከፋች ቡፌ 40,000 ብር ነው። የሀገሬ ልጆች እንደ ዋጋቸው እንደ ስፋታቸው እና እንደ ጥራታቸው እንትን ይላል። ብቻ ከሌላ ቦታ በጣም የተለየ ነው። ስለተከታተላችሁ በቃ አመሰግናለሁ። ቸኩያለሁ። ቻውላችኋለሁ። በቀጣይ ቪዲዮ የምሰራላችሁ ደግሞ ስለ ልብስ ቤት፣ ፀጉር ቤት ያላችሁ እያንዳንዱ ነገር ጠይቃለሁ። እስኪ በእናንተስ ኮሜንት ላይ ምን ቦታ ሂጅ ልጠይቅላችሁ። ዛሬ እንግዲህ በቃል የቤትና የቢሮ እቃዎች ማምረቻ ድርጅት ነው ያለ ነው። እንግዲህ ቀጣይ ደግሞ የምን ግን የሚሄደው ዋናው ቦታ ነው። ለምሳሌ ፀጉር ቤት አንዲት ምስኪን የከፈተችው ምናምን ሳይሆን ዋናው ቦታ፣ እንደዚሁም ደግሞ ተሞክሮ ያላቸው ከትናንሽ ስራ የሚጀምሩ ምን ያህል ነው ብዬ እነሱን ጀምራለሁ። ከሱራፌል ጋር ነው ያለሁት። ያው ሱራፌል በካሜራ እየተሳተፈ ነው። ሰላም ሱራፌል። ሰላም እንዴት ነህ? እንዴት ናችሁ? ጠፍተሃል እያሉህ ነው። አለሁ። ሰላም በይልኝ።